ማጥናት ስለፈለጋችሁ ማንበብ ስለፈለጋችሁ ሁልጊዜ ማንበብ አትችሉ። ምክንያቱም ብዙዎቻችሁ አዲሱ ዓመት ሲመጣ አዲስ ክላስ ስትጀምሩ በጉጉት እንነሳሳለን። ነገር ግን ያንን ጉጉት ለረጅም ጊዜ ማስቀጠል በጣም ይከብደናል። ስለዚህ ሁልጊዜ ማንበብ የምትፈልጉ ከሆነ እና በትምህርታችሁ ጥሩ ውጤት ለማምጣት ማንበብ ስላለባችሁ ይህንን ለረጅም ጊዜ ማንበብ የምትፈልጉትን ነገር ማስቀጠል እንድትችሉ የሚያግዟችሁን 4 ወሳኝ ነጥቦች ካለኝ ኤክስፒሪየንስ በመነሳት ዛሬ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ከዚህ በፊት ለማታውቁኝ ፈንታሁን ጫዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለስዳብ ብዙዎቻችን አዲስ ነገር ስንጀምር በጉጉት እንነሳሳለን። ነገር ግን ያንን የማንበብ ጉጉታችንን ለረዥም ጊዜ ማስቀጠል ሲከብደን ይስተዋላሉ። ይህንን ችግር ለመፍታት ከሚያግዟችሁ 4 ነገሮች ውስጥ የመጀመሪያው ነጥብ በትንሹ መጀመር። አዎ በትክክል ሰምታችኋል። ብዙ ጊዜ የምንሰራው ትልቅ ስህተት በአንድ ጊዜ ብዙ ነገር ለማንበብ መሞከር ነው። ለምሳሌ ከዛሬ ጀምሮ በየቀኑ 4 ሰዓት አጠናለሁ ብላችሁ ልትነሱ ትችላላችሁ። ይሄ መጀመሪያ ላይ ጥሩ ሊመስላችሁ ይችላል። ነገር ግን ከጥቂት ቀናት በኋላ ግን ይደክማችኋል፣ ተስፋ ትቆርጣላችሁ። በምትኩ በቀን ለ10 ለ15 ወይም ለ30 ደቂቃ ብቻ በማጥናት ብትጀምሩ ይሄ ትንሽ ጊዜ ስለሆነ ለመስራት ወይም ለማጥናት አያዳግታችሁም፣ አይከብዳችሁም። በቀላሉም የዕለት ተዕለት ተግባራችሁ አካል መሆን ይችላል። ማስታወሱ ዋናው ነገር መጀመሩ ነው። አንዴ ከጀመሩ በኋላ ግን ቀስ በቀስ ጊዜውን መጨመር እንችላለን። የምታጠኑበትን ጊዜ ቀስ በቀስ እየጨመራችሁ መሄድ ትችላላችሁ። ትልቁ ጉዞ በአንድ እርምጃ እንደሚጀመር ሁሉ ስለዚህ ዛሬውኑ በትንሽ በመጀመር የመጀመሪያውን እርምጃ መውሰድ ትችላላችሁ። የመጀመሪያው ሁሌም አዲስ ነገር ወይም አዲስ ጥናት ስትጀምሩ በትንሹ መጀመር ልመዱ። ሌላውና ሁለተኛው ነጥብ ቀጣይነት እንዲኖሩ ማድረግ ነው። እንግዲህ ሁልጊዜ ማንበብ የምትፈልጉ ከሆነ መጀመሪያ በትንሹ መጀመር፣ ሁለተኛው ነጥብ ግን ያነ በትንሽ የጀመራችሁት ነገር ሁልጊዜ በትንሹ እያደረጋችሁ ቀጣይነት እንዲኖሩ ማድረግ ነው። አዲስ ልምድ ለመገንባት በጣም አስፈላጊው ነገር ኮንሲስተንሲ ወይም ቀጣይነት። በትንሹ ከጀመርነው በኋላ ያንን የጀመርነውን ነገር ግን በየቀኑ መድገም አለብን። አንድ ቀን አጥንተን ለ2 ቀን ማቆም የለብንም። በየቀኑ በተመሳሳይ ሰዓት በተመሳሳይ ቦታ ለማጥናት ሞክሩ። ለምሳሌ በየቀኑ ከምሽቱ 2 ሰዓት ላይ ወንበራችሁ ላይ ሆናችሁ እንደምታጠኑ ለራሳችሁ ቃል ግቡ። ይህን ስታደርጉ አእምሯችሁ ያንን ሰዓትና ቦታ ከማጥናት ጋር ያያይዘዋል። ልክ ሰዓቱ ሲደርስ ሰውነታችሁ ራሱ ወደ ማጥናት ያዘነብላል። አንዳንድ ቀናት ለማጥናት ምንም ፍላጎት ላይኖራችሁ ይችላል። በእንደዚህ አይነት ቀናት እንኳ ቢያንስ ለ5 ደቂቃ ብቻ ቁጭ ብላችሁ ለማጥናት ሞክሩ። ዋናው ነገር ሰንሰለቱን ወይም ልምዱን አለመበጠስ ነው። ቀጣይነት ልምድን ያጠነክራል። ልምድ ደግሞ ስኬትን ያመጣል። ሁልጊዜ የምታደርጉትን ነገር በትንሹ ቀጣይነት ባለው መልኩ ሁልጊዜ ማድረግ አለባችሁ። አዲስ የስተዲ ሀቢት ለመገንባት ይሄ በትንሹ ቀጣይነት ባለው መልኩ ማድረጋችሁ ትልቅ ነገር ስለሆነ። ሌላውና ሶስተኛው ነጥባችን ሂደቱን መገምገም፣ ፕሮግረሳችሁን ኤቫሉዌት ማድረግ ነው። አንዳንድ ልምድን ስንገነባ እንዴት እየሄድን እንደሆነ በየጊዜው መመልከት በጣም ጠቃሚ። በየሳምንቱ መጨረሻ ላይ ቁጭ ብላችሁ ይህን ሳምንት እንዴት አለ ብላችሁ ራሳችሁን ጠይቁ። ያቀዳችሁትን ያህል አጥንታችኋል? ምን አዲስ ነገር ገጠማችሁ? ምን ተማራችሁ? ምናልባት የማጥኛ ሰዓታችሁ ምቹ ላይሆን ይችላል፣ ቤተሰብ ሊያዛችሁ ይችላል፣ ወይም ደግሞ የምታጠኑበት ቦታ ጫጫታ የበዛበት ሊሆን ይችላል። እነዚህን ችግሮች በመለየት የማስተካከያ እርምጃ መውሰድ ትችላላችሁ። ለምሳሌ የማታው ሰዓት ካልተመቻችሁ ወደ ጠዋት መቀየር ትችላላችሁ። ሂደቱን መገምገም ማለት ስህተታችንን ማየት ብቻ አይደለም፣ ስኬታችንን ማክበር ጭምር ነው። ራሳችሁን ኢቫሉዌት ስታደርጉ ትራካችሁን ወይም እየሄዳችሁበት ያለውን ነገር ኢቫሉዌት ማድረግ ሂደቱን መገምገም ማለት ብቻ ሳይሆን ስኬታችሁንም አብረው ማክበር ጭምር ነው። ለ5 ተከታታይ ቀናት ሳታቋርጡ ካጠናችሁ ዋው ጎበዝ ነኝ በሉና ራሳችሁን አበረታቱ። ይሄ ለቀጣይ ጉዟችሁ የበለጠ ያነሳሳችኋል። ሁልጊዜም ራሳችሁን ኢቫሉዌት ስታደርጉ ያደረጋችሁትን በጎ ነገርን በመውሰድ ራሳችሁን ማበረታታትና ማጎበዝ አለባችሁ። እንግዲህ ሌላውና አራተኛው እና የመጨረሻው
የመጨረሻው ነጥብ ራሳችሁን መሸለም አለባችሁ። አዎ ስኬታማ ስትሆኑ ራሳችሁን መሸለም አለባችሁ። ልምድ መገንባት ቀላል ነገር አይደለም። ጥረትን ይጠይቃል፣ ጉልበትን ይጠይቃል፣ መስዋዕትነትን ይጠይቃል። ስለዚህ ላደረጋችሁ ጥረት ለራሳችሁ እውቅና መስጠት አለባችሁ። ለምሳሌ በዚህ ሳምንት ያቀድኩትን ግብ ከመታው ቅዳሜ ላይ የምወደውን ፊልም አያለው፣ የምወደውን ነገር አደርጋለሁ፣ ኳስ እጫወታለሁ ወይም የሚያስደስታችሁን ነገር አደርጋለሁ ብላችሁ ለራሳችሁ ፕሮሚስ መግባት አለባችሁ። ወይም ከጓደኞች ጋር ወጥቼ እዝናናለሁ ብላችሁ ለራሳችሁ ሳምንቱ ከመጀመሩ በፊት ሽልማት ወይም ሪዋርድ ማዘጋጀት አለባችሁ። ሽልማቱ ኢትዮጵያንስ ትልቅ መሆን የለበትም፣ በጣምም ትንሽ መሆን የለበትም። ዋናው ነገር አእምሯችሁ ጠንክሮ መስራትን ከአስደሳች ነገር ጋር እንዲያያይዘው ማድረግ ነው። ይህ የማጥናት ሂደቱን ከሚያስጠላ ግዴታነት ወደ አስደሳች ተግባር ይቀይረዋል። አንድ ግብ ላይ ስትደርሱ ራሳችሁን ስትሸልሙ ለቀጣዩ ግብ የበለጠ መነሳሳት ይኖራችኋል ማለት ነው። ስለዚህ ጠንክራችሁ ስትሰሩ ራሳችሁን ማመስገንና መሸለምን አትርሱ። በአጠቃላይ የማንበብ ልማድ በቀላሉ ቢውልድ ለማድረግ በጣም ከባድ ነው። ነገር ግን ስቴፕ ባይ ስቴፕ እነዚህን 4 ነጥቦች ወይም ሜን ፖይንቶች በመጠቀም አዲስ የጥናት ልምድ በቀላሉ መፍጠር ትችላላችሁ። በትንሹ መጀመር፣ ቀጣይነት እንዲኖራችሁ ማድረግ፣ ሂደታችሁን መገምገም እና ራሳችሁን በመሸለም ይህንን ስታደርጉ ማጥናት ከባድ ሸክም ሆኑ ቀርቶ የህይወታችሁ አስደሳች አካል እንዲሆን ማድረግ ትችላላችሁ። አይሆፕ እንደተማራችሁበትና እንደተደሰታችሁበት ተስፋ አደርጋለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ